እኛ ተማሪዎች ስንባል የብዙዎቻችን ችግር የሆነው ነገር አንድ ነገር ልንገራችሁ። ትምህርት እንሰራለን ስትሬት ፎር 3938 እንሰራለን። ግን በያዝነው ፊልድ ምንድነው የምንሰራ ስንባል በያዝነው ፊልድ የት ነው መቀጠር የምንችል ብለን ራሳችን ስንጠይቅ አናቅም። አሁን ግራ እንደተጋባን የዩኒቨርሲቲ ላይፍ ያልፋል። ዛሬ የምነግራችሁ እንደ ማኔጅመንት ተማሪ ተመረቀን የት ነው መስራት የምንችለውስ፣ እንዲሁም ፕላትፎርሞችስ ምን ናቸው አፕላይ የምናደርግባቸው። ለምሳሌ አንድ ተማሪ ግራጁዌት እንዳደረገ በጣም ጎበዝ ካልሆነና ተፈተፍ የማይል ተማሪ ከሆነ 6 ወር ሚኒመም ይፈጅበታል ስራ እስከሚያገኝ ማለት ነው። 6 ወር 5 ወር 4 ወር ይፈጅበታል። ያ ምንድነው ፕላትፎርምን እስከሚለማመድ ነው። ፕላትፎርምን ግን ከወዲሁ ብንለማመድ ቀጥታ እንደተመረቅን ስራ እናገኛለን። ሶ ሊንክድኢን ምንድነው? ፊቨር ምንድነው? አፕወርክ ምንድነው? ፍሪላንስ ምንድነው? እነዚህን ኢትዮ ጆብ እነዚህ ምንድናቸው የሚለውን ዛሬ ነግራችኋለሁ። የት አፕላይ እንደምታደርጉ ነግራችኋለሁ። በዚህ ቪዲዮ ስለ ትምህርት ብቻ ሳይሆን ከትምህርት ወጣ ያሉ ሪል ላይፍ ላይ አብዛኛውን አፕላይ የምናደርግ ግራጁዌት ስናደርግ ነው። ያ ደግሞ በጣም ጥሩ አይደለም። እውነቴን ነው የምላችሁ። ሶ እንደ ቲፕ ኦርጋናይዜሽንና ካምፓኒ አንድ ነው ብሎ የሚያስብ ተማሪ ይኖራል። ኦርጋናይዜሽንና ካምፓኒ አንድ ነው ብላችሁ የምታስቡ ከሆነ ስህተት ነው። ከዚህ ቪዲዮ በኋላ ግልጽ ይሆንላችኋል ማለት ነው። እንቀጥል። ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። አፕሪሼት ማድረግ ይጠበቅባችኋል። ኮሜንት ላይም የሚያስፈልገውን ነገር ንገሩኝ ማለት ነው። እንግዲህ ኦርጋናይዜሽን ማለት እንግዲህ ማንኛውም ግሩፕ it is any group of people working together to achieve a common goal ማለት ነው። ማንኛውም ሰው ግሩፕ ተፈጠረና ለጋራ የሚሰራ ከሆነ ኦርጋናይዜሽን ነው የምትሉት። ኦርጋናይዜሽን ነው በቃ። የእናንተ ጀማዎች 15 ናችሁ፣ ግሩፕ ፈጠራችሁ የሆነ ነገር ልትሰሩ ነው። ምንድናችሁ እናንተ? ኦርጋናይዜሽን ናችሁ። ማንኛውም ነገር ለጋራ መደራጀቱ ብቻ ነው ኦርጋናይዜሽን የሚያስብለው ማለት ነው። ምንድነው? ኤኒ ስትራክቸርድ ግሩፕ ዊዝ አ ፐርፐዝ ነው። ለፐርፐዝ ኦርጋናይዝድ የሆነ ሁሉ ኦርጋናይዜሽን ይባላል። ኤግዛምፕል ምን አለ መሰላችሁ? ቻሪቲ ግሩፖችን ብናይ፣ በጎ አድራጎት ግሩፖች ማለት ነው። ገቨርንመንት ኢንስቲትዩሽኖች፣ ነን ገቨርንመንታል ኦርጋናይዜሽንስ፣ ስኩል፣ ዩኒቨርሲቲ፣ ቢዝነስ ዩኒቨርሲቲዎች፣ እንዲሁም ደግሞ ሃይማኖት ሪሊጂየስ ግሩፖች፣ እነዚህ ሁሉም ኦርጋናይዜሽን ነው። ለፐርፐዝ የተዋቀረ ሁሉ ኦርጋናይዜሽን ይባላል። ነገር ግን ወደ ካምፓኒ ስንመጣ it is a type of organization created mainly to do businesses and make profits. It is usually legally registered. ሌጋል ፐርሰን ማለት ነው። ካምፓኒ ማለት ሌጋል ፐርሰን ማለት ነው። ሌጋሊ የተመዘገበ ለቢዝነስ የተቋቋመ ለፕሮፊት የተቋቋመ ኦርጋናይዜሽን ምን ሊሆን ይችላል? ካምፓኒ ሊሆን ይችላል። ኦርጋናይዜሽን ካምፓኒ የሚያስለው ለፕሮፊት መቋቋሙ ብቻ ነው። ገብቷችኋል አይደለ? ለፕሮፊት ሲቋቋም ወይንም ለትርፍ ሲቋቋም ቢዝነስ ሲሆን ምን ይባላል? ካምፓኒ ይባላል። ማንኛውም ነገር ግን ሪሊጂየስ ግሩፕ ሊሆን ይችላል፣ ዩኒቨርሲቲዎች ሊሆን ይችላል፣ ሃይ ስኩሎች፣ ጤና ጣቢያዎች፣ እነዚህ ቻሪቲ ግሩፖች ኦርጋናይዜሽን ይባላሉ ማለት ነው። ስለ ቢዝነስ ኦርጋናይዜሽን ዳት ኤም ቱ ኤርን ፕሮፊት ለፕሮፊት ከሆነ ካምፓኒ እንለዋለን ማለት ነው። ኤግዛምፕል ምን አለላችሁ? ኢትዮጵያን ኤርላይን ካምፓኒ፣ ኢትዮ ቴሌኮም፣ ባንክ፣ ኢንሹራንስ፣ ዲፈረንት ኮርፖሬት ቱ ሜክ ፕሮፊት ምን ይባላሉ? ካምፓኒ ይባላሉ። የሆነ ቦታ አሁን ድርጅት ነው የዋልኩኝ የሆነ ኦርጋናይዜሽን ላይ ውላችሁ የሆነ ኦርጋናይዜሽን ነው የዋልኩኝ ማለት ይቻላል። ግን ኦርጋናይዜሽን ውላችሁ የሆነ ካምፓኒ ውዬ ምናምን እንደዚህ ካምፓኒ ይዤ ምናምን ማለት አይቻልም። የራሱ ቃሉ እንትን አለው ማለት ነው። እንግዲህ ካምፓኒ ማለት ሁሌም ቢዝነስ ኤንቲቲ ነው። ዩዥዋሊ ፕሮፊት ኦሪየንትድ ነው። ኤግዛምፕል ብናይ ባንክ፣ ቴሌኮሙኒኬሽን፣ ፕራይቬት ስኩሎች ምናምን አሉ። ፕራይቬት ስኩል እነዚህ ምንድነው የግል ኮሌጅ የሚባሉት አሁን ለትርፍ ነው የሚቋቋሙት። አንድ ባለሀብት ነው የሚሰራቸው። ተቋቋመው ልጅ በሼር ሆልደሮች 2 እና ከዛም በላይ ሼር ሆልደሮች ሊፈጥሩት ይችላሉ። እሱ ለፕሮፊት ከሆነ ምንድነው ካምፓኒ እንለዋለን። ኦርጋናይዜሽን ግን ኤኒ ግሩፕ ወርኪንግ ቱዋርድ ኤ ኮመን ጎል ማለት ነው። ሜቢ ፕሮፊትም ነን ፕሮፊትም ሊሆን ይችላል። ባይዘይ አንዳንዴ ማለት ነው። አሁን አዲስ አበባ ዩኒቨርሲቲ ብታው አሁን ራስ ገዝ ሆኗል። ፕሮፊትም እያፈራ ነው። ከተማሪዎች ስኮላርሺፕ እየተቀበለ ፕሮፊትም እያጠራቀመ ነው። አንዳንዴ ነን ፕሮፊትም ሊሆን ይችላል። ግን ሞስት ፕሮባብሊ ነን ፕሮፊት ነው። ኤንጂኦ ብታው፣ ስኩል ብታው፣ ገቨርንመንት ኦርጋናይዜሽን ብታው ነን ፕሮፊት ናቸው ይባላል። እንግዲህ ኮንክሉዥን ስታው ኦል ካምፓኒ አር ኦርጋናይዜሽን በት ናት ኦል ኦርጋናይዜሽንስ አር ካምፓኒ። ካምፓኒ ኦርጋናይዜሽን ይባላል። ሁሉም ኦርጋናይዜሽን ካምፓኒ አይባልም ማለት ነው። እሺ የዛሬው ርዕሳችን ዋናው ልነግራችሁ የፈለኩት ይሄ ኦርጋናይዜሽን ካምፓኒ ትንሽ ኮንፊውዝ እንዲያትሆን ነው እንጂ አሴ ማኔጅመንት ስቱደንት ዌር ዊል ዩ አፕላይ አፍተር ግራጁዌሽን ነው። እንደ ማኔጅመንት የት ነው አፕላይ ማድረግ የምትችሉት? የት ነው መግባት የምትችሉ? አብዛኞቻችን
አብዛኞቻችን ባንክ የምንለውን ማንንም ይጠፋው የለም። ቤተሰቦቻችንን ነፋዘር ነማዘርም አይጠፋቸውም። ባንክ የሚለው መግባት እንችላለን፣ ሁሉም ያውቃል። ከዛ ውጭስ ደግሞ የት ነው አፕላይ የምናደርገው የሚለውን እስኪ እንየው ዛሬ። የመጀመሪያው ኢትዮ ቴሌኮም ገቨርንመንት ካምፓኒ ነው፣ መግባት እንችላለን። እሱ ገብተን ምንድን ነው የምንሰራው? ማናጅመንት ትሬን አለ። ማናጅመንት ትሬን ማለት አንድ ካምፓኒ ማናጀር ያስፈልገዋል። ድርጅቱን የሚቆጣጠርለት፣ ድርጅቱን የሚያቋቁምለት ማናጀር ያስፈልገዋል። እሱን ማናጀር ለማሰልጠን ይቀጥራል። ገብቷል አይደለ? ስለ ካምፓኒው ዴይ ቱ ዴይ ስራው መማር ነው ሂደህ። ሌላው ማርኬቲንግ ኦፊሰር ነው። ማርኬቲንግ ኦፊሰር ማለት የካምፓኒውን ስራ፣ የካምፓኒውን ገበያ፣ የካምፓኒውን ፕሮዳክትና ሰርቪስ ለገበያ ማስተዋወቅ ነው። ፕሮሞሽን መስራት ነው። እንዲሁም ደግሞ አዳዲስ ከስተመሮችን ማምጣት ነው። የገበያ ጥናት ማድረግ ነው። ታርጌት ግሩፓችን የት ነው? የገበያ ጥናት ስታደርጉ ምን ታደርጋላችሁ? የኛ ኒች ግሩፓችን የት ነው? እኛ አሁን ሌግዠሪየስ ፕሮዳክት ከሆነ የምናመርት የት ብናቀርበው ነው የሚሻል? ኢትዮጵያ ለምሳሌ ኢትዮጵያ ውስጥ የትኛው ነው የተሻለ? ኢትዮጵያ ላይ ባመርተውስ፣ ኢትዮጵያ ላይ ባቀርበውስ ሌግዠሪየስ ፕሮዳክት የመግዛት አቅም አላቸው? ኢንካም ሌቨላቸው እንዴት ነው? ወይንስ ደግሞ ለየትኛው ኤጅ ግሩፕ ነው የምሰራው? ፕሮዳክቴ ለየትኛው ኤጅ ግሩፕ ነው? ሞስት ፕሮባብሊ ብዙ አይነት ኤጅ ግሩፕ ያለ ምንድነው? ህፃናት ላይ ነው ያለ፣ ኦልድ ኤጅ ላይ ነው፣ አዳልት ላይ ነው ያለ የሚለውን መጀመሪያ ምን እንሰራለን? ዳታ አናላይቲክስ እንሰራለን። ከዚያ በኋላ ነው ፕሮዳክታችን የሚሰራው። እሱን የሚሰራ ማርኬቲንግ ኦፊሰር፣ የገበያ ባለሙያ እንለዋለን። ኤችአር ኦፊሰር ማለት የሰው ሀብት ባለሙያ ማለት ነው። ኤችአር ኦፊሰር ማለት ምንድነው? እዛ ገብተህ የምትሰራው ይሄ ጆፑ ነው እንዳጠቃላይ ማለት ነው። ማኔጅመንት ትሬን፣ ማርኬቲንግ ኦፊሰር፣ ኤችአር ኦፊሰር፣ ከስተመር ሰርቪስ ማናጀር የምንለው ኢትዮ ቴሌኮም ድርጅቱ የሚለቃቸው ፖስት የሚያደርጋቸው ስራዎች ናቸው። እምን ነው ፖስት የሚያደርጋቸው ደግሞ እናያለን። ፕላትፎርሞችን እናያለን። አሁን ወደፊት እናያለን መጨረሻ ላይ ማለት ነው። እነሱ ስራዎችስ እንግዲህ ጆፕና ፖዚሽን በዚህ አጋጣሚ ልንገራችሁ። ፖዚሽን ማለት the number of employee ነው። the number of employee ለምሳሌ ማርኬቲንግ ኦፊሰር 10 ሰው ፈለግን አለ። ማርኬቲንግ ኦፊሰር 10 ትርፍ የስራ ቦታ አለ፣ ቫካንሲ አለ። 10ራችን ሁላ አፕላይ ያደረግን ከቀጠል 10ራችን ምንድነው? ፖዚሽን የተቀመጥንበት ፖዚሽን ይባላል። የስራው አይነት ደግሞ አንድ አይነት ስራ ነው። ምንድነው? ማርኬቲንግ ኦፊሰር። ስንት ስራ ነው እዚህ ላይ ያመጣላችሁ? 4 ስራ። ማኔጅመንት ትሬን፣ ማርኬቲንግ ኦፊሰር፣ ኤችአር ኦፊሰር፣ ከስተመር ሰርቪስ ማናጀር። በዚህ ደግሞ ብዙ አይነት ፖዚሽን ሊኖር ይችላል ማለት ነው። ስለዚህ ኤችአር ኦፊሰር ማለት ምንድነው? ኤችአር ኦፊሰር ተቀጥራችሁ ምን ትሰራላችሁ? መጀመሪያ እንዳልኳችሁ ማኔጅመንት ትሬን መሰልጠን አለባችሁ። ስለ ካምፓኒው ዴይ ቱ ዴይ እንቅስቃሴውን መረዳት አለባችሁ። ተሰለጥናላችሁ። ተሰለጥናችሁ በኋላ ኤችአር ኦፊሰር ትሆናላችሁ። ኤችአር ኦፊሰር ትሆናላችሁ። ምንድነው የምታደርጉት? አዲስ ኢምፕሎዮችን መመልመል፣ አዲስ ኢምፕሎዮችን ማሰልጠን፣ አዲስ ኢምፕሎዮችን መቅጠር፣ አዲስ ኢምፕሎዮችን ኢንተርቪው ማድረግ፣ እንግዳዎችን መቀበል፣ ሰዎችን መቆጣጠር፣ እንዲሁም ደግሞ ፕሮሞሽን፣ ዲሞሽን ወይም ላተራል ትራንስፈር የሚያስፈልጋቸው ከሆነ እሱን መስራት ነው። እንግዲህ ኢትዮ ቴሌኮም ካምፓኒ ማለት it is one of the biggest telecom company in Ethiopia and provides internet and mobile service nationwide በሀገሪቱ ነው። እንግዲህ ታውቃላችሁ ኢትዮ ቴሌኮም በኢትዮጵያ ውስጥ ነው ሊሚት የተደረገ። ውጭ ቢሆን አስቡት ፕሮፊት እንደሚያገኝ ማለት ነው። ኔሽን ዋይድ የተሰራጨ እዚያ መግባት ስላላችሁ ነው። አሁን እንግዲህ ያልኳችሁ ኢትዮ ቴሌኮም ላይ መግባት እንደምትችሉ ለራሳችሁ ንገሩት፣ ለአእምሯችሁ ንገሩት። ካሁን በኋላ ስራ እንዳትጨናነቁ ማለት ነው። በጣም ደስ ይላል። እሺ፣ ሁለተኛው ባንክ ሴክተር መግባት ስላላችሁ ዌዘር ፕራይቬት ባንክ ኦር ፐብሊክ ባንክ። ባንክ ሴክተር ማለት ፕራይቬት ባንክ እነማን ናቸው? እነ ዳሽን ባንክ፣ እነ አማራ ባንክ፣ እነ ኦሮሚያ ባንክ፣ ብዙ አይነት ባንኮች አሉ። ፐብሊክ ባንኮች ደግሞ ኢትዮጵያ ንግድ ባንክ እንዲሁም ደግሞ ኔሽናል ባንክ ነው። ኔሽናል ባንክ ምን ይሰራል ይችላል? ምንዛሬ ነው የሚሰራው። አሁን አንተ ከውጭ ወይ ከሱዳን ፓውንድ ተሰርተህ ይዘህ መጣ። እሱን ፓውንድ ምንድን ነው የምትለው? ወደ ብር ቀይሩልሃል። ወይንም ብር ከያዝክ ደግሞ ዶላር ካስፈለገ ምን ትገዛለህ? ዶላር ትገዛለህ። በብር ዶላር ትገዛለህ። ያን በምትገዛበት ጊዜ ግን ያስወድዱባል። ምክንያቱም ኢትዮጵያ ላይ የውጭ ከረንሲ ውድ ስለሆነ ማለት ነው። ሊሚት ስላለው ሲገዙ ግን በርካሽ ይገዙሃል። ምክንያቱም ስለሚያስፈልግ ብር ማለት ነው። እዚህ ስለሆንክ እንደሱ እያደረገ እሱን ትራንዛክት የሚያደርግ ኤክስቼንጅ የሚያደርግ ባንክ ምን ይባላል? ወይንም የውጭ ሀገር ዜጎች ይሄዱና ውጭ ሄደው ወደ ቤተሰቦቻቸው ሲልኩ ገንዘብ ሲልኩ ምን ያደርጋል? የተላከለ ሰውዬ ያንን ብር ከኔሽናል ባንኩ ብር ይቀበላል፣ ያንን ዶላር ያስቀምጣል ማለት ነው። እንደዚህ እያደረገ ሚዛ ውስጥ ገብተህ መስራት ትችላለህ። እንግዲህ የተለያዩ ፕራይቬት ባንኮች መግባት ይቻላል ማለት ነው። እንግዲህ ባንክ ኦፊሰር መግባት ትችላለህ። ባንክ ኦፊሰር ማለት የባንኩ ባለሙያ ማለት ነው። ምንድነው የምትሰራው? እዛ ዲፖዚት የሚያስፈልጋቸው ከሆነ ብራቸውን ዲፖዚት ማድረግ፣ ካሽ የሚያስፈልጋቸው ከሆነ ካሽ አውጥቶ መስጠት፣ ኤቲኤም ማውጣት የሚፈልጉ ከሆነ ኤቲኤም ኦርደር ማድረግ፣ የተለያየ ነገር በአጠቃላይ የባንኩን ሰርቪስ መስጠት ነው። ባንክ ኦፊሰር ታዋቸዋላችሁ። ቀጥታ ባንክ እንደገባችሁ ቁጭ ብለው የሚያስተናግዷችሁ ባንክ ኦፊሰር ይባላሉ። ከስተመር ሪሌሽን ኦፊሰር ማለት ደግሞ
ከከስተመሮች ጋር ያለን ሪሌሽንሺፕ ማጠንከር ነው። አዳዲስ ከስተመር ማምጣት፣ ጥያቄያቸውን መፍታት፣ ችግራቸውን መፍታት እንዲሁም ደግሞ ከነሱ ያለን ሪሌሽንሺፕ ማጠንከር ትሰራለህ። ኦፕሬሽን ኦፊሰር ማለት ደግሞ ዴይ ቱ ዴይ ዛሬ ምን ተካሄደ፣ ነገስ ምን ይካሄዳል የሚለውን ነገር ምን ማድረግ አለባችሁ? መረዳት ማወቅ አለባችሁ ማለት ነው። ማኔጅመንት ትሬን አሁን እንዳልኳችሁ የግድ ሁሉም ካምፓኒ ሁሉም ስትገባ ማኔጅመንት ትሬን የግድ መጀመሪያ መግቢያ ነው ማለት ማወቅ አለብህ መጀመሪያ ማለት ነው። እሺ ሌላው ሳፋሪኮም ካምፓኒ መግባት ትችላለህ። ሳፋሪኮም ካምፓኒ እንዳልኳችሁ ቢዝነስ አናላይስት መስራት ትችላለህ። ማርኬቲንግ ኦፊሰር መስራት ትችላለህ። ማኔጅመንት ትሬን ማኔጅመንት፣ እነዚህ የስራዎች አይነት ናቸው፣ ጆቦች ናቸው። እሺ ሌላው ምንድን ነው? ትራንስፖርቴሽን ካምፓኒ አለ። ይሄ አዲስ አበባ ነው ያለው ትራንስፖርቴሽን ካምፓኒ። ለምሳሌ ላይን በስ ሸር ካምፓኒ የሚባል አለ። እዚህ ላይ መግባት ትችላላችሁ። ምንድነው የምታደርጉት? ኦፕሬሽን ማናጀር የቀን ተቀን ስራውን ማኔጅ ማድረግ፣ ኤችአር ኦፊሰር አሁንም ሰራተኛ መቅጠር፣ አዳዲስ እንግዳዎችን ማስተናገድ እንዲሁም ደግሞ ፕሮግራም ማዘጋጀት ወይ መርሃ ግብሮችን ማዘጋጀት እነሱ መስራት ይቻላል። it is one of the largest bus transportation companies in Ethiopia ማለት ነው። እሺ አራት ስራ እንግዲህ ማኔጅመንት ተማሪ መስራት የምንችለው። ሌላው ኢንሹራንስ ካምፓኒ ነው። እንግዲህ ኢንሹራንስ ካምፓኒ ብዙ ጓደኞችም ገብተዋል፣ ሁሉም ገብተውበታል። ኢንሹራንስ ማለት ምንድን ነው እንግዲህ it is a business where company protects people or business from financial loss ነው። ከፋይናንሻል ሉዝ ፕሮፐርቲ እንደሆነ ሰዎች እንዲትናል የሚጠብቅ ነው። በአመት ወይንም በወር ወይንም በሳምንት እንደ ካምፓኒው ይወሰናል። ብር ታስቀምጣለህ አንተ ውስጥ ኮንትራክት ትገባና ትወዋልና ብር ዲፖዚት ታደርጋለህ። ብር ዲፖዚት እያደረግህ አንተ ፋይናንሻል ሉዝ በሚገጥም ሰዓት ወይንም አንተ አደገኛ ህመም በሚገጥም ሰዓት እነሱ ያሳክመዋል። ወይንም መኪና ወይንም ቤት ኑሮ ያ ቤት ቢቃጠል እሱ ምን ይልሃል? ይሰራልሃል ማለት ነው። ምክንያቱም እያስገባ ነው፣ እለት ብር እያስቀመጥክ ነው። ያን ብር ብታስቀምጠው እንደ ቁጠባ በሉት። ችግር በሚገጥምበት ሰዓት የሚያበድርም ላይ ነው ይችላል፣ ገንዘብ ላታገኝ ይችላል። እሱን እየቆጠብክ ችግር በሚገጥምበት ሰዓት ማን ይሸፍንልሃል? ኢንሹራንስ ካምፓኒ ማለት ነው። ለካር ኢንሹራንስ አለ፣ ሄልዝ ኢንሹራንስ አለ፣ ፕሮፐርቲ ኢንሹራንስ። የመኪና አደጋ በሚገጥምበት ሰዓት ለመኪና ብለህ ኢንሹራንስ ትገባለህ፣ ለቤት ብለህ ኢንሹራንስ ትገጥማለህ፣ ለጤና ብለህ ለአደገኛ ለሞት የሚዳረግ ጤና እጦት በሚገጥምበት ሰዓት ኢንሹራንስ ያሳክምሃል ማለት ነው። እሱ ነው ኢንሹራንስ። እንግዲህ እሱ ሰው ያስፈልገዋል፣ የግድ ሰው ያስፈልገዋል ማለት ነው። እሱን የሚያስተዳድር ሰው እዛ ትከተላለህ። ምንድነው የምናደርገው? ሳም ኤግዛምፕልስ ኦፍ ኢንሹራንስ ካምፓኒ ኢትዮጵያን ኢንሹራንስ ኮርፖሬሽን፣ ኒያላ ኢንሹራንስ፣ አዋሽ ኢንሹራንስ፣ ናይል ኢንሹራንስ እና ዩናይትድ ኢንሹራንስ ካምፓኒ የሚባሉ በኢትዮጵያ የሚገኙ ኢንሹራንሶች አሉ። እሺ ምንድነው መስራት የምንችለው? ኢንሹራንስ ኦፊሰር መሆን ይችላል። ኢንሹራንስ ኦፊሰር ሆነ ምንድነው የምታደርገው? ይሄ ኢንሹራንስ ኦፊሰር፣ አንደርራይቲንግ ኦፊሰር፣ ክላይም ኦፊሰር፣ ማርኬቲንግ ኦፊሰር እና ብራንች አድሚኒስትሬተር ፕላትፎርሞች ላይ ገብታችሁ እያችሁ ለኢንሹራንስ ካምፓኒ ስራ በሚያወጣበት ሰዓት እነዚህ ምንድናቸው? የስራዎች አይነት ናቸው። ኢንሹራንስ ኦፊሰር ሁኜ ምንድነው የምሰራ? ስራው ኢንሹራንስ ኦፊሰር ብቀጠር ምንድነው የምሰራ? ሃንድል ኢንሹራንስ ፖሊሲስ ኤንድ ከስተመር ሰርቪሶችን መያዝ ነው። አንደርራይቲንግ ኦፊሰር ማለት ደግሞ አናላይዝ ሪስክ ቢፎር ዘ ካምፓኒ ጊቭስ ኢንሹራንስ፣ ሪስኮችን አናላይዝ ማድረግ። እንዴት ነው እኔ አሁን ይሄ ሰው ኢንሹራንስ የገባሁት ምንድነው አደገኛ ለሞት የሚዳረግ ህመም በሚገጥም ሰዓት እነሱ እንዲያሳክሙኝ፣ ነገር ግን የተወሰነ ቁስል አገኘኝና ኢንሹራንስ እየጠየኳቸው ዋው ይሄ ነገር በተዋዋልበት አግሪመንታችን ማተር ያደርጋል እንዴ? እሱን የሚለውን ነገር አናላይዝ ማድረግ አለባቸው እነሱ። ሰው አግሪመንት እንደዛ ከሆነ በትንሽ በትልቁ ከሆነ አሁንም ኢንሹራንስ ያሳክመኛል፣ አረ የሞት አደጋ በሚገጥምበት ሰዓት ነው እንጂ እንደዛ አይደለም ብለውም ሊያስቀሩኝ ይችላሉ። እሱን አናላይዝ ማድረግ። ክላይም ኦፊሰር ማለት ደግሞ አሁንም ቼክ ኤንድ ፕሮሰስ ከስተመር ክላይም አፍተር አክሲደንት ኦር ሉዝ፣ አክሲደንት ከተፈጠረ በኋላ ከስተመሮች ይገባኛል፣ ኢንሹራንስ ካምፓኒ ሊያሳክመኝ ይገባኛል የሚለውን ነገር ቸክ ማድረግ አለብን። ይገባቸዋል፣ ምክንያቱም እነዚህ ውላችን እንደዚህ ነበረ። እሱን ማርኬቲንግ ኦፊሰር ፕሮሞት ኢንሹራንስ ሰርቪስ ኤንድ ፋይንድ ከስተመርስ፣ አዳዲስ ከስተመሮችን ማምጣት፣ የሚሰጠውን ሰርቪስ ማስተዋወቅ ለገበያ ማለት ነው። ኢንሹራንሳችን እንደዚህ ይሰጣል፣ እንደዚህ ግቡ፣ ድርጅታችን ለተቀላቀሉ፣ ኢንሹራንስ ምንድነው ኢንሹራንስ ፓርትነር ሁኑ እያለ ለገበያው ማስተዋወቅ ትሰራለህ ማለት ነው። ብራንች አድሚኒስትሬተር ማለት ደግሞ ኦፊሱን ስታፉን ማስተዳደር መቀጠር እንችላለን ማለት ነው። እሺ ኢትዮጵያን ኤርላይን ካምፓኒ የት ነው ያለው? ኢትዮጵያን ኤርላይን ካምፓኒ ማኔጅመንት ተማሪ መግባት ይችላል፣ እሱ ላይ መግባት ይችላል። ኢት ኢዝ አፍሪካስ ላርጀስት ኤርላይን ነው። ኦፈርስ ጆብ ኢን አድሚኒስትሬሽን፣ ኤችአር፣ ማርኬቲንግ፣ ኦፕሬሽን፣ ፋይናንስ ኤንድ ቴክኒካል ፖዚሽን። አያችሁት? እዚህ ስንሰራለ ኢትዮጵያን ኤርላይን እንኳን እዚህ ሚኒመም ኤግዛምፕል የሰጧችሁ ኦፈርስ ጆብ የሚያቀርባቸው ጆቦች ምንድን ናቸው?
አድሚኒስትሬሽን ማስተዳደር፣ ኤችአር ሰዎችን መቅጠር፣ ፓይለቶችን መቆጣጠር፣ እንዴት ነው እየሰሩ ያሉት የሚለውን ማርኬቲንግ፣ አሁንም ቲኬቱን መሸጥ፣ ፕሮዳክቱን የሚያቀርበውን ሰርቪስ ማስተዋወቅ፣ ኦፕሬሽን፣ ፋይናንስ፣ አሁንም ፔሮል መስራት፣ የቀን ተቀን ገቢውን፣ ወጪውን፣ ኪሳራውን እሱን መስራት፣ ቴክኒካል ፖዚሽን አሁንም የሚያስፈልገው ከሆነ ሪሞት ኤሪያ ሆኖ መቆጣጠር የሚያስፈልግ ከሆነ ቴክኒካል ስኪል ፐርሰኔል ይጠይቃሉ ማለት ነው። አያችሁት ስንት ሰው እንደጠየቀ። በዚህ ስራ ይሄ ስራ ብቻ ነው። በስራ ላይ ደግሞ ስንት ፖዚሽን እንዳለው አስባችሁት ነው። እዚህ ላይ መስራት ይቻላል። በጣም ደስ ይላል። ማኔጅመንትን በጣም ወድጄዋለሁ ባይዘይ ማለት ነው። በጣም ብዙ አይነት ካምፓኒ ነው እኛን የሚቀጥረን። እሺ ኮንክሉዥን፣ እንደ ኮንክሉዥን ልስጣችሁ። የት ነው መግባት የምንችለው? ባንክ አይዘር ፕራይቬት ኦር ፐብሊክ፣ ኢትዮ ቴሌኮም ካምፓኒ፣ ኢትዮጵያን ኤርላይን ካምፓኒ፣ ኤንጂኦ ላይክ ዊሜን ኤምፓወርመንት፣ ሴቭ ቻይልድ ኬር፣ ገቨርንመንት ኦፊስ፣ ትራንስፖርቴሽን ካምፓኒ ላይክ ሰላም በስ ካምፓኒ፣ ኢንሹራንስ ካምፓኒ፣ ሳፋሪኮም ካምፓኒ፣ እኒህ የመሳሰሉት መግባት ትችላላችሁ። አሁን እነዚህን የት መግባት የሚለውን ነገር መረዳት የሚኖርባቸዋል። ፕላትፎርሞች እንግዲህ ፕላትፎርሞች ስንማን ናቸው? ዌብሳይቶች እንግዲህ እነዚህ መተው ወይ ዶርም አይደለም አንኳኩተው እናንተ ስራ ልቅጠራችሁ ወይንም ዶርም ሄዳችሁ አይደለም ቀጠሮኝ የምትሏችሁ ማወቅም ይገባችኋል። የት ነው የምትቀጠሩት? ቤታችሁ ቁጭ ብላችሁ በፕላትፎርሞች መቀጠር እንችላለን። which social media platform and websites are best to apply online ይላል። የትኛው ፕላትፎርም ነው ኦንላይን አፕላይ ለማድረግ አሪፍ? የመጀመሪያው ኢትዮ ጆብ ይባላል። ኢትዮ ጆብ ማለት እንደ አፕም ይሰራል፣ እንደ ዌብሳይትም ይሰራል። ዌብሳይት በዚህ አጋጣሚ ዌብሳይት ግር ለሚራችሁ ልንገራችሁ። ዌብሳይት የሚለውን እንደ አንድ ቡክ ውሰዱት። ለምሳሌ ዌብሳይት ዌብ ፔጅ እና ብሮዘር ያስፈልጋል። በዚህ ጊዜ ዌብሳይት በሚነሳበት ጊዜ ብሮዘር፣ ዌብሳይት እና ዌብ ፔጅ ያስፈልጋል። ዌብሳይቱን እንደ አንድ ቡክ እንደ ሂስትሪ መጽሐፍ ስሉት። ዌብ ፔጅ ማለት ደግሞ የአፄ ቴዎድሮስን ታሪክ ማየት የምትፈልጉ ከየት ነው ያለ ዩኒት 3 አፕቶ እስከ ዩኒት 4 ነው። ይሄ ፈልገን ከመጽሐፍ ውስጥ ፈልገን የምናገኘው ዌብ ፔጅ ይባላል። ዌብሳይት አጠቃላይ የሁሉም ነገር የተቀመጠበት ነው። እንትኑስ ብሮዘር ማለትስ ብሮዘርን ደግሞ እንደ ላይብራሪ ስሉት። ያን መጽሐፍ ያገኛችሁት የት ነው? ስቶር ሃውስ ላይ ሊሆን ይችላል፣ ላይብራሪ ሊሆን ይችላል። ከሱ ላይብራሪ የምታገኙበት አፕሊኬሽን ምን ይባላል? ብሮዘር ይባላል። ምን ናቸው እነሱ ብሮዘሮች? እነ ክሮም ታውቃላችሁ፣ እነ ኔትፍሊክስ፣ እነ ጎግል፣ እነዚህ ላይ ገብታችሁ አሁን ለምሳሌ ቲክቶክን እንደ አንድ ዌብሳይት ወሰዱትና ቲክቶክ www.tiktok.com ይሄ ምንድነው? ይሄ ዌብሳይቱ ስም ነው። የቲክቶክ ዌብሳይት ዲቨሎፕ የተደረገበት ማለት ነው። ከዚያ ውስጥ ገብታችሁ የፈለገ የአንድን ሰው ነው ማየት የምትችሉ። ስንት አይነት ቪዲዮ ነው ያለ? የአንድ ሰው ነው ቪዲዮ ሰርች አድርጋችሁ ዩቲዩብ ወይንም ቪዲዮውን ወይንም ኢሜጁን ወይንም ሙዚኩን ሊሆን ይችላል የምታገኙት ውስጥ ሰርች አድርጋችሁ ወይንም የአንድን ሰው ዩዘር ኔም የአንዱን ታዋቂ ሰው ዩዘር ኔም ሰርች የምታደርጉት እሱ ውስጥ ገብታችሁ ስፔሲፊክ የምታገኙት ዌብ ፔጅ ይባላል። እንግዲህ ብሮዘር ማለት ደግሞ ክሮም መጀመሪያ የገባችሁበት አፕሊኬሽኑ ነው እና ኢትዮ ጆብ የሚለውን እንዴት ነው የምታገኙት? ዌብሳይት ያልኳችሁ www.etiojob.com ስትሉ አካውንት እንድትከፍቱ ይጠይቃችኋል። በሱ አካውንት የተለቀቁ ስራዎችን ታገኛላችሁ። ስኪላችሁን፣ ፖርትፎሊዮአችሁን፣ ሲቪያችሁን እሱ ላይ እንድትፖስቱ ይዳረጋችኋል። ከዛ ውጭ ደግሞ ምንድነው እንደ አፕሊኬሽንም አለ። አፕሊኬሽን ፕላይ ስቶር ገብታችሁ አፕሊኬሽኑን ስታወርዱት እንደ ሊንክድን አፕሊኬሽን መጠቀም ትችላላችሁ። ኢትዮ ጆብ ግን እንደ ኢትዮጵያ ብቻ ነው የሚሰራው፣ ለኢትዮጵያ ብቻ ነው። ሊንክድን ማለት ደግሞ ግሎባል ፕሮፌሽናል ሶሻል ኔትወርክ ዌር ዩ ካን ኮኔክት ዊዝ ኤምፕሎየርስ ሾኬዝ ዮር ስኪል ኤንድ አፕላይ ፎር ጆብስ ኤኒዌር ኢን ዘ ወርልድ። በዓለም ላይ የተሰራጨ ራስህን የምትሸጥበት ነው ሊንክድን ማለት። በጣም የምወደው አፕሊኬሽን። ራስህን አንተ ምንድነኝ፣ እኔ ምንድነው የሰራው፣ እኔ ምን መስራት እችላለሁ፣ እኔም እስካሁን የቆየሁበትስ ምንድነኝ፣ እኔ ምን መስላለሁ የሚለውን ነገር ምን ታስቀምጣለህ? ሊንክድን ላይ ተፖስተዋለህ። ሊንክድን እንግዲህ አፕሊኬሽን ነች። ፕላይ ስቶር ገብታችሁ ታገኙታላችሁ። እንደገባችሁ ሰርች አድርጋችሁ ስታገኙት አፕሊኬሽን ክፈት ይልሃል። አካውንት ትከፍታለህ። ከዚያ ገብተህ ምንድነው የምታደርገው? ራስህን ፕሮፋይል ማስቀመጥ አለብህ። ሲቪ ካለ ሲቪን ታስቀምጣለህ። የሰራችሁ ሰርቲፊኬቶች ካሉ አኮምፕሊሽ ያደረጋችሁ ነገር ያለ። በዚህ አጋጣሚ ዩኒቨርሲቲ ላይ አሁን ስቱደንት ካውንስል ሆናችሁ ከሆነ ስቱደንት ካውንስል መሪ ሆናችሁ ከሆነ የክለብ ፕሬዚዳንት ሆናችሁ ከሆነ ሪፕሬዘንታቲቭ ሆናችሁ ከሆነ ብዙ ታስኮችን ሰርታችሁ ሊሆን ይችላል። እነሱን ማስቀመጥ አላችሁ። ሰርቲፊኬት ካላችሁም አስማች አስ ፖሲብል ማስቀመጥ። ዳይ ቱ ዳይ የሰራችኋቸው ቮለንተሪ ካላችሁም የቮለንተሪዎችን ድርጅት ስም እዚህ ሰርች ነበረ ከዚህን ቀን እስከዚህን ቀን። እንዲሁም ደግሞ ቸክ ለማድረግ ተፈልጋ ሰርቲፊኬት እዚሁ ላይ ሰርቲፊኬት አፕሎድ አድርግ የሚላለ አፕሎድ ታደርጋላችሁ። የካምፓኒውን ኢሜጅ ሎጎውን እዚሁ አፕሎድ ታደርጋላችሁ። እነዛ ሰዎች ኖቲፊኬሽን በሚደርስባቸው ሰዓት ይደርስላቸዋል። ወይንም ገብተው ሲመረምሩ እናንተን ያገኛሉ። እናንተ ሲያገኙ ድርጅቱ ላይ ሰርታችሁ እንደሆነ
ቸክ ሲያደርጉ ወይንም ሪሜምበር ሲያደርጉ እናንተ ሰው ይሄ ልጅ ድርጅታችን ላይ ሰርቶ ቆይቷል፣ ቮለንቲር ሆኖ ወይንም እንዲያርጎ ሰርቷል ስለው ይሄማ ስኪል አለው እሱ እንድጠራልና ኢንቦክስ ያዋራሃል ማለት ነው። ከዚያ ይቀጥሩሃል ማለት ነው። ሊንክድኢን ማለት እንግዲህ ነው ግሎባል የሆነ ራስክን የምትገልጽበት ስኪልን የምታሳይበት ሾኬዝ የምታደርግበት ማለት ነው። ኢትዮ ጆብ ማለት ሎካል ኢትዮጵያ ነው። ሊንክድኢን ማለት ግሎባል ፕሮፌሽናል ኔትወርክ ፕላስ ጆብ ነው ማለት ነው። ልዩነቱ ይሄ ነው። ሌላው ደረጃ ዶት ኮም ይባላል። ደረጃ ዶት ኮም ስፔሻሊ ለእንትን ነው ዌብሳይት ላይ ነው። አሁን ይሄ ቅድም ያልኳችሁ ሁለቶችም ሊንክድ አፕሊኬሽን ላይ ይሰራሉ። በአፕሊኬሽንም በዌብሳይት ማለት ነው። ደረጃ ዶት ኮም it is an Ethiopian job career support platforms where you can find job resources, career guidance, training and sometimes job opportunity to help you get work ስራ እንድታገኝ የሚረዳ www.deraja.com ብላችሁ ሰርች ታደርጉ ክሮም ላይ እሱ ላይ አፕሊኬሽን አፕላይ እንድታደርጉ ወይም ፕሮፋይላችሁን ፖስት እንድታደርጉ ይረዳችኋል። ስራ በሚቀጠርበት ሰዓት አካውንት ትከፍታላችሁ አይደል? እዛ ኖቲፊኬሽን ይደርሳችኋል። ስራ ፖስት በሚደረግበት ሰዓት እናንተን የሚመስል ስራ ይመጣላችኋል ማለት ነው። በምትፈልጉት ስኪላችሁንም ማስቀመጥ አለባችሁ። የምትሰሩትን ስኪል ምን አይነት ስኪል ነው የምትሰራ? ኢት ሜንሊ ኦፕሬትስ አስ ኤ ዌብሳይት ነው። አያችሁታ እንደነገርኳችሁ ካሪየር ሳፖርት ኢኒሺዬቲቭ ራዘር ዳን ሴፓሬት ሞባይል ጆብ አፕ ላይክ ኢትዮ ጆብ ልክ እንደነዚህ ይልቅ በዌብሳይት ሞር እየሰራ የሚገኝ አፕወርክ እና ፊቨር ምንድን ነው? አፕወርክ ላይ እና ፊቨር ማለት እናንተ እቤታችሁ ፍሪላንስ የሚሰሩባቸው ስራዎች ናቸው። ባይዘው እኔ የምመርጠው ፍሪላንስ ላይ መስራት ነው። ምክንያቱም ተቀጥሮ መስራት በጣም ነው የሚዘገን ነው። በማናጀሩ የፈለገ እየመጣ ናዝን ስራ ናዝን ሰዓት ምናምን ግባ መባል በጣም ነው የሚደብረው። ግድ በቃ ኢንቫይሮንመንት እስከምንለምደው ብቻ ነው መቀጠር ያለብን እንጂ እንደዛ አፕወርክ ፊቨር እየሰራን የራሳችን ስኪል ለሰዎች የምንሸጥበት ነው መሆን ያለበት እንጂ ተቀጥሮ መስራት ሰጀስት አላደርግም፣ እኔም አልፈልግም። አፕወርክ ማለት ልክ እነሱ ስራ ያቀርባሉ፣ አፕሊኬሽን ነው ስራ ያቀርባሉ፣ እዛ ይፖስታሉ። ከዚህ አንተ ምንድነው የምታደርገው? ልክ ባይድ ማለት ጨረታ ነው። ሄደህ ትጫረታለህ። እኔ በዚህን ብር እሰራላችኋለሁ፣ በዚህን ቀን እሰራላችኋለሁ፣ በዚህ አይነት ኳሊቲ እሰራላችኋለሁ ብለህ ምን ትላቸዋለህ? ታናግራቸዋለህ። እዚሁ ላይ ሶሻል እንትን ላይ ማለት ኦንላይን ማለት ነው። ከዚያ እነሱ ብዙ ሰው ያናግራቸዋል አይደለ? ፕሮፖዛል ነው የምታስቀምጠው። ፕሮፖዛል እንደዚህ አድርጌ እሰራለሁ፣ በዚህን ጥራት፣ በዚህን ቀን፣ በዚህን ፕሮፖዛል ሁሉም ያስገባል። ከዛ የተሻላቸው እነሱ አንተ ሰራልን ብለው ምን ያደርጋሉ? ያናግሩሃል። ከዛ ሰርተህ ተሰጣቸዋለህ። ስፔሻሊ ቤስት የሚሆነው ለፕሮፌሽናል የሆነ ስራ ለረጅም ጊዜ ለሚቆይ ፕሮጀክት፣ ለምሳሌ 3 ወር 4 ወር የሚቆይ ስራ የለም የሚያቆይ እንደሱ አይነት ስራ ቢሆኑ አፕወርክ የሚመረጥ ማለት ነው። ፊቨር ማለት ደግሞ እነሱ ሳይሆኑ መጀመሪያ ፕሮዳክቱን የሚያቀርቡ እነሱ ሳይሆኑ ስራውን ታስኩን የሚያቀርቡ አንተ ነህ የምትሸጥ ራስክን እንደዚህ ማቅረብ እችላለሁ፣ እንደዚህ ስራ መስራት እችላለሁ፣ ሎጎ መስራት እችላለሁ፣ ለምሳሌ ተምኔል መስራት እችላለሁ፣ ግራፊክ ዲዛይን መስራት እችላለሁ፣ ቪዲዮ ኤዲቲንግ መስራት እችላለሁ። ሶ እኔን መስራት የሚያሰራት የሚፈልግ ያናግረኝ ብለህ ምን ትለቅለታቸዋለህ? ፊቨር ላይ ራስክን ትሸጣለህ ማለት ነው። ስለዚያ አንተን ያጫረትካቸው ጨረታውን አንተን የለቀቁት ግን እዛኛው አፕወርክ ግን እነሱ ናቸው ጨረታውን የለቀቁት። ከዚያ እነሱ ያውና ይሄ ይሰራልናል። ስለዚህ የሰራቸውንም ነገሮች ምን ትላለህ? ትፖስታቸዋል። ቀደም ሰርታቸው የነበራቸውን ስራዎች ያውና ይሄ ሰው ይሰራል፣ ስለዚህ እሱ ይሰራልኝ ብሎ ያናግርሃል ማለት ነው። ብሩንም በምታደርስበትን ቀን በ2 ቀን አደርሰዋለሁ። አሁን ለምሳሌ ተምኔል የምሰራ ከሆነ በ1 ቀን አደርሰዋለሁ፣ እንዲሁም ደግሞ $50 ሰራዋለሁ ብለህ ብሩን ላይ ታስቀምጠዋለህ። ስለዚህ የሚስማማቸውን አይተው ያናግረዋል ማለት ነው። ውስጥ እዛ የሚላክበት እዚሁ ዶላር የሚላክበት ፊቨር ላይ ነው ዶላር የሚልኩልህ። $1 ብቻ ብር ማውጣት ይቻላል። እንደሱ እያደረጋችሁ መስራት ይችላል። እንዳጠቃላይ አፕወርክና ፊቨር ማለት ፍሪላንስ የሚሰሩ ናቸው። ፍሪላንስ ማለት ዶርም ቤትህ ቁጭ ብለህ ሌላ ስራን እየሰራ በትርፍ ሰዓትህ ሌሊትም ተነስተህ ሊሆን ይችላል። በትርፍ ሰዓትህ በቃ የራስህን ኃይልን አሟጠህ ጉልበትና ኤነርጂን አሟጠህ መስራት የምትችልበት ነው። ግን ተቀጥረህ ስትሰራ ግን ልዩነቱ ምንድነው? አሟጠህ አትሰራም፣ ትሰንፋለህ። ምክንያቱም ሰራው አልሰራው ደሞዝ አንድ ነች የሚል እስኪልህን ያለን ተሰጥኦህን ሳትጠቀምበት ትቀራለህ። ፊቨርና አፕወርክ ግን ተሰጥኦህን አሟጠህ ትሰራለህ ማለት ነው። በትርፍያ ሌሊት ተነስተህ ሊሆን ይችላል። እንግዲህ ፖርትፎሊዮ እንዳልኳችሁ ፖርትፎሊዮ ታስቀምጣላችሁ። ምንድን ላይ? በተለያዩ ሊንክድኢን ላይ ከፈታችሁም አፕወርክ ላይ ከፈታችሁም እንዲሁም ፊቨርም ሆነ ኢትዮ ጆብም ሆነ ሁሉም ላይ ምን ታስቀምጣላችሁ? ፖርትፎሊዮና ሲቪ። ሲቪና ፖርትፎሊዮ የሚለየው አንድ ነገር ነው። ለምንድን ነው? ሲቪ እንደዚህ ሰራለሁ፣ እንደዚህ ስኪል አለኝ፣ ይሄ ሆቢ ይሄ ነው፣ ስኪል ይሄ ነው፣ እዚህ ተመርቄያለሁ፣ ይሄን እንዲህ አይነት ሰርቲፊኬት አግኝቻለሁ፣ ይሄ ነው የምትሉ እንጂ እንዲህ አይነት ስራዎችን ሰርቻለሁ ነው የምትሉ እንጂ አታሳዩአቸውም። ገብቷችኋል አይደለ? ግን የሰራችኋቸውን
ፕሮጀክቶች በቪዲዮ መልኩ ሊሆን ይችላል፣ በኢሜጅ መልኩ ሊሆን ይችላል ያሳይላችኋል። ፖርትፎሊዮ ማለት ነው። ፖርትፎሊዮ በሁለት ነገር ይሰራል። አንደኛ በዌብሳይት በሊንክ ማለት ነው። ዌብሳይት ላይ ገብቶ ይሰራል። ከዛ ሊንኩን ብቻ ኮፒ እያደረጋችሁ በምትፈልጉ ሶሻል ሚዲያ መፖስት ነው። ወይንም ደግሞ እንደ ፒዲኤፍ ይሰራል። እንደ ፒዲኤፍ ኢሜጁም የሰራችሁት ሎጓችሁም የሰራችኋቸውን ታስኮችንም ስኪላችሁም ተሰጧችሁ አኮምፕሊሽ ያደርጓችኋቸው እንዲህ አይነት ስቱደንት ካውንስል ነበርኩኝ፣ ይሄን መሪ ነበርኩኝ፣ በቃ እናንተን የሚገልጽ ነገር ታገልጻላችሁ። በፒዲኤፍ ይቀመጣል። እሱ ፒዲኤፍ እፈለጋችሁት ሊንክድኢን ሊሆን ይችላል አፕሎድ ታደርጋላችሁ። ልክ እንደ ኢሜጅ ማለት ነው። እሱ ላይ ገብተው ሲያዩት እናንተን በቃ ምን ጥር አድርጎ እናንተን የሚገልጽ ነገር ያገኛሉ። ስለዚህ ልዩነቱ ምንድን መሰላችሁ? ፖርትፎሊዮ ፎር ኤ ፍሪላንሰር ኢት ኩድ ኢንክሉድስ ፕሮጀክት ዩ ኮምፕሊት ያደረጋቸውን ስራዎች ታስቀድማው። ለምሳሌ ሎጎ ሰርች ከሆነ ሎጎውን አስቀምጣለሁ፣ የሰራሁትን ሎጎ። ተምኔል ሰርች ከሆነ ተምኔሎችን እንዲህ አይነት ተምኔል ሽጫለሁ። ይሄ ስለውዬ በጣም አሪፍ ነው። ዲዛይኖችን፣ አርቲክሎችን፣ ዌብሳይት ዩ ቢልድ ዲቨሎፕ ያደረጋችሁት ዌብሳይቶችን። አሁን ዌብሳይት ዲቨሎፐርም አለ፣ ዲቨሎፕ ማድረግ ትችላላችሁ ለሰዎች በሚፈልጉት ማለት ነው። ፎር ስቱደንት ደግሞ የሰራችኋቸውን ፕሮጀክት ፍሮም ስኩል በስራ ቆይታችሁ በትምህርት ቆይታችሁ ያከናወናችኋቸውን የፈጸማችኋቸውን ታስኮችን ፖርትፎሊዮ ላይ አታች አድርጋችሁ በተለያዩ ሶሻል ሚዲያ በምትፈልጉት አሁን እነ ፌስቡክ አለ እነ ቴሌግራም አለ። አሁን እነዚህ ፌስቡክ ቴሌግራም የቆየ ናቸው፣ ግን እነዚህ አዳዲስ ናቸው ማለት ነው። ሁላችን አብዛኞቻችን የማናውቃቸው። ሲቪ ማለት ደግሞ ካሪኩለም ቪቲኤ ማለት ነው። ካሪኩለም ቪቲኤ is a document that lists your education, work experience, skill and achievements ማለት ነው። ያው እንዳልኳችሁ ሲቪ የምንለው በአንድ ፔጅ ነው የሚዘጋጀው። እንደዚህ ነበር የምትሉት የሰራችሁት ነገር ተናግሯችኋለችሁ እንጂ አታሳያቸውም። unlike portfolio it doesn't show your work visually, it is tells people about it። እንደዚህ አድርጌያለሁ ነው እንጂ ቪዥዋሊ አታሳያቸውም። ሲቪ ማለት ነው በአንድ ፔጅ ነው የምትዘጋጀው። ለምሳሌ ሲቪ በጣም ደስ የሚለው ነገር በጣም በፈጣኑ መላክ ይቻላል። ለምሳሌ የሆነ ድርጅት አፕላይ ያደረጋችሁና ሲቪን ላክ ሊፍተው ያችን አንድ ፔጅ ወይ ስክሪፕት አድርገህ ትልክለታለህ። ያችን አይቶ ይቀጥራል ማለት ነው። የቆየበትን ቴሌግራም ሊንክ ጂሜል አካውንት አለ፣ ስልክ ቁጥር ታስቀምጣላችሁ ሲቪ ላይ ሁሉም ላይ፣ ምክንያቱም የእናንተ ኮንታክት እሱ ነው። ፍሪላንስ ማለት እንግዲህ work means doing jobs for clients on your own, usually online or project based rather than working full time for a company። ለካምፓኒው ፉል ታይም ተቀጥረህ መስራት ሳይሆን እቤት ሆነህ መስራት የምትችለው ነገር ፍሪላንስ ይባላል። በዚህ አጋጣሚ ስኪል ያስፈልጋል። ስኪል ታላለ ፍሪላንስ መስራት አንችልም። እዛው ተቀጥረን ስንጠገረር እድሜያችን ያልቃል ማለት ነው። ስኪል ያስፈልጋል። አፕወርክ ተደግሞ ነው። ታንክስ ቱ ዋቺንግ ይላል። ይህን ይመስል ነበረ። በጣም አሪፍ ኤክስፕላኔሽን ነው ያደረኩላችሁ። እንዲህ አይነት ነገሮችን ነው እንግዲህ እኔ ኮንተንቴ የሚመቻችሁ ከሆነ ለጓደኞቻችሁ ሸር አድርጉላቸው። ሰብስክራይብ ማድረጋችሁን እንዳትዘነጉ። በዚያም ላይ ደግሞ ኮሜንት በምን አይነት መልኩ ባቀርብላችሁ ይሻላችኋል የሚለውን ነገር ኮሜንት አስቀምጡልኝ። ለዛሬ የሚመስል ነበር። አመሰግናለሁ። ወዳችሁ